እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። አሜን። እግዚአብሔር ይባርክ። ጌታ ዛሬም ቃል ሰጥቶኛል። አሜን። በጣም የሚያስገርማችሁ ነገር ጌታ ያየሁት በፊት ውስጥ ቀርቡ ብዙ ቃሎች አሉ። ያው በየጊዜው ምናነባቸው ግን እግዚአብሔር አስረግጦ ሲናገር መልእክት ለመቀየር ችግር የለም። ትናንት ነው አስረግጦ የነገረኝ። ስለዚህ ዛሬ እግዚአብሔር በረከት በዚህ ቃል ውስጥ ያልፋል። ታምራት ይሆናል። የታመሙ ይፈወሳሉ፣ የወደቁ ይነሳሉ፣ የታሰሩ ይፈታሉ፣ ግራ የገባቸው በጨለማቸው ላይ እግዚአብሔር ብርሃን ይበራል። አሜን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁንልን። ሁላችን ቆመን እግዚአብሔር ቃል ክብር ማቴዎስ ወንጌል ምዕራፍ 8 ማቴዎስ ምዕራፍ 8 ከቁጥር 5 እስከ 13 ያለውን እናነባለን። ማቴዎስ ወንጌል አንድ ላይ ብናነበው ደስ ይለኛል። የምትችሉ አብራችሁ 1:3 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወስ። ቃል ብቻ ይናገር። አሜን። ዛሬ ቃል ብቻ ይናገር፣ ብላቴናችሁ ይፈወሳል። እንደውም ወንጌላዊ ሉቃስ ሊሞት የቀረበ ብላቴና ነው የሚለው። ሊሞት የቀረበ ነገር ይዛችሁ የመጣችሁ ከሆነ ዛሬ ይፈወሳል። ታምናላችሁ ወይ? አሜን በሉ እስኪ ለጌታ ክብር። እስኪ በደል ታመጭ ተባለ ጌታ ስማማለሁ ካለ ሊሞት የቀረበ ተስፋ ይቆረጣችሁበት ይሄ አይሆን የምትሉት ነገር የሞተ ቢሆን ትንሣኤ ሊሰጠው የሚችል አምላክ በመካከላችን ዛሬ እንደዚህ አምናችሁ እንድታደርጉ ነው። ጸሎቱንም ጥቂት ጊዜ ከተካፈል በኋላ አጭር ጸሎት እንጸልያለን። ጌታ ድንቅን ያደርጋል። በማናችሁም ጉዳያችሁ ላይ የእናንተም ላይ ሆን ይችላል። የተሸከማችሁ ሸክም ካለ እግዚአብሔር ታምራን ያደርጋል። ቃል ብቻ ብላቴና አለቀ። ኢየሱስ የሚናገረው ቃል የተናገረው ቃል ከእሱ አፍ የወጣ ቃል ዛሬ ብቻ አይደለም፣ ከዘላለም በፊት ገና ዓለም ምድር ሰማይ ሳይፈጠር በሙሉ የሚወጣ ፈጣሪ ቃል። ስለዚህ ጌታ ሲናገር እዚህ ጋር የተናገረው ስፖክን ወርድ የኢየሱስ አሜን። ወደቀ ይነሳል፣ የታሰረ ይፈታል፣ የታመመ ይፈወሳል። ዘላለማዊና ጻድቅ የሆንክ ቅዱስና ቸር አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ አምላካችን እግዚአብሔር ሆይ ስለ ምሕረትህ፣ ስለ ጥበቃ፣ ስለ በጎነትህ፣ ስለ ርኅራኄ፣ ስለ አምላካዊ ማንነት ሁሉ እጅግ አድርገን እናመሰግንሃለን። አንተን የሚመስል አምላክ ማንም የለም። እንደተዘመረልህ እንዳመለክነው ነው። የነገስታት ንጉሥ፣ የጌታዎች ሁሉ ጌታ፣ ብቻህን አምላክ ሆነ የምትኖር በዘላለም ዙፋን ላይ የተቀመጥ ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር አንተ እውነተኛ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስምህ ብቻውን ከፍ ከፍ ይበል። ጌታ አምላካችን እግዚአብሔር ሆይ ይሄ የመገለጥ ቃል ወደ ውስጣችን ይመጣ ዘንድ ዛሬ ታሪክ ይለወጥ ዘንድ በጉዳዮቻችን ላይ ትወጣ ዘንድ በጌታ በኢየሱስ ስም ጸልያለሁ። ማናቸውም የጨለማ ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። በጌታ በኢየሱስ ይገልበጥ። በጌታ በኢየሱስ ይገልበጥ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ማናቸውም የጨለማ ስራ ሁሉ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም ይፍረስ። ያለማመን መንፈስ፣ የፍርሃት መንፈስ በጌታ በኢየሱስ የተገለበጠ ይሁን ዘንድ ጸልያለሁ። የእምነት ኃይል ትሰራ ዘንድ ራገላባዱር አግላባጃል የእምነት ኃይል አባባ በእያንዳንዱ ላይ ይሰራ ዘንድ የሰማይ አምላክ እግዚአብሔር ሆይ እምነታቸው ከእግዚአብሔር ከተናገረው ቃል ጋር ይስማማ ዘንድ በኢየሱስ ስም ጸልያለሁ። ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እጅህ ትወጣ ዘንድ ለፈውስ ለኃይል ሃሌሉያ ማራባደር ወጀዳ ወይሸለ እዚህ ቆሜ ያለው አንድ ሰው ይሁን ብዙ አላውቅም፣ ግን ቀኝ ትከሻውን የሚያመውን እግዚአብሔር ነክቶታል ወገኖች።
የቆመው ጌታ ያለኝና ጌታ ፈውሶታል። ክብር ለኢየሱስ ይሁን። እግዚአብሔር ሆይ በዚህ ቦታ በክብርህና የዘላለም አባት ጊዜው ሰዓት ሁሉ ተረከብ። አንተ ተናገረን፣ አንተ ፈውሰን በኢየሱስ ስም አሜን። ጌታ ይባርካችሁ። ለጌታ ክብር ሰጠን። የሚያስገርማችሁ ሉቃስ ሊሞት የቀረበ ነው የሚለው። እግዚአብሔር ማንንም አይፈራም። ማንንም ምንንም የሚፈራው ነገር የለም። ሁሉን ታደርግ ዘንድ ቻይ፣ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቁ። እኔና የእናንተ እምነት ከእግዚአብሔር ቃል ጋር ሲስማማ ኃይለኛ ነገር የለም። ኃይለኛ ግን ማመን አለብን። የተነገረው ቃል ስለኛ የተነገረው ቃል እግዚአብሔር በቃሉ ስለራሱ ያለው ቃል እንደገና ደግሞ ለእኛ አደርግላችሁ ያለው ቃል ማለት ነው። እንደገና በእኔ እምነት እኔ በማመን ትፈጽማላችሁ ያለው ነገር በሙሉ ይሆናል። ልብ ብላችሁ ሰው እግዚአብሔር እንዳለው እንደ ቃሉ ነው የሚያደርገው። ክብር ለጌታ ይሁን። የሚገርማችሁ ነገር ይሄ መቶ አለቃ ጌታችን ኢየሱስ ክርስቶስን በእምነቱ ያስደነቀ መቶ አለቃ ነበር። በቅፍርናሆም የሚገርም ነገር ነው። በማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 5 ጀምሮ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው ነው የሚለው ጌታ። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ ይገባኛል፣ ነገር ግን ቃል ብቻ ተናገር። አሜን። ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለ። አንዱን ሂድ ብለው ይሄዳል፣ ሌላውና ብለው ይመጣል፣ ባሪያዬን ይህን አድርግ ብለው ያደርጋል። ኢየሱስ ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ አለ ትልቅ እምነት አላገኘም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዛም ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድ እንዳመንክ ይሁንልህ አለው። ብላቴናው በዛች ሰዓት ተፈወሰ። ክብር ለጌታ ይሁን። ሉቃስ 7 ላይ ይላል ቃሉን ሁሉ በሕዝቡ ጆሮዎች ከጨረሰ በኋላ ወደ ቅፍርናሆም ገባ ይልና አንድ የመቶ አለቃ ነበር፣ የሚወደው ባሪያው ታሞ ይሞት ቀረ። አመንኩ አለ። ስለዚህ ተናገርኩ አለ ዳዊት። የሚያምን ሕዝብ ነው እግዚአብሔር የሚፈልግ። ይሄ ቃል ሸልፋችን ላይ ሊቀመጥ አይደለም፣ ውስጣችን ሊገባ ይፈልጋል እግዚአብሔር። በእኔና በእናንተ ውስጥ ገብቶ ሕይወታችን መለወጥ አይደለም፣ የእኔና እናንተ ሜዲቴሽን ይቀየራል። ያኗኗር ዘይቤያችን፣ ሕይወታችን፣ እምነታችን ሁሉ ይቀየራል። ከሳምንት አንድ ቀን መጠን ወይም ለአዳምጠን ሄደን በየቀኑ ግን የእግዚአብሔርን ቃል ይህን ቃል ተመልከቱ። ይህ ሰውዬ አሕዛቡ ጌታን አስደንቀው። በጣም የሚያስገርም እምነት ነው። ጌታ እንዲፈውስ ነው የተማጸነው ልጁ እና በጣም የሚገርማችሁ ነገር በጣም ትህትናው ይገርም ነው። በቃ እኔ አንተ ከጣራዬ በታች ልትገባ አይገባም። እኔ አልመጥንም እኮ ነው። እኔ አልመጥንም አንተ ልትገባ አውቄያለሁ። በቃ አንተ ማን እንደሆንክ እኮ ነው። አንተ እኮ የምድርና የሰማይ ሁሉ ጌታ ነህ። ሰማይን ምድርን ፍጥረት ዓለም ቅድም እንደዘመሩት ናህን በጣም ድንቅ ድንቅ ጊዜ ነበር። ጌታ ይባርካችሁ በሏቸው። ጌታ ይባርካችሁ። እና የምድርና የሰማይ ሁሉ ጌታ ነህ። የጌቶች ጌታ ነህ። የነገስታት ማን ነው በበሽታ ላይ የሚያስበው? የትኛው ሐኪም ነው? የትኛው ፕሮፌሰር ነው? የትኛው ሳይንቲስት ነው በሽታን አዞ ማስወጣት የሚችል? ግን የሰውየው እውቀት በቃለት። በቃ አምን ይሄ ሰው ይሄ ጌታ የሰማው ነገር አለ። እምነት ከመስማት ስለሆነ መስማት በእግዚአብሔር ቃል ስለ ኢየሱስ የሰማው ነገር አለ። ያለን በሙሉ አምነዋለሁ። ዛሬ እናምነዋለን። ጌታ ስለ ራሱ የተናገረው በቃሉ ላይ ስለ እኛስ የነገረን። አሜን። በወደደን በእርሱ አሸናፊዎች ሁሉ ትበልጣላችሁ። እውነት ነው። እስኪ በሉት በወደደን በእርሱ። አዎ በተለያየ
ትወድቃላችሁ የሚላችሁን ጌታ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ። ክብር ለጌታ ይሁን። አሜን። እበልጣለሁ። ሃሌሉያ። ወደቀ ሲል እነሳለሁ፣ እንዲሆናል ሲል በተከበበ ከተማ የሚያስደንቅ ምሕረቱን የሚገልጥ ጌታ በእኔ ያለ። ግን ቃሉ ውስጣችሁ መግባት አለ። ቃሉ ኃይለኛ ኢነርጂን፣ ኃይለኛ ጉልበት ውስጣችሁ ይፈጥራል። ግን ማመን አለብን። አምነን ያን ቃል መክቴት ማሰላሰል አለብን። ክብር ለኢየሱስ። ይሄ የአሕዛብ መቶ አለቃ በሄሮድስ አንቲፓስ ጊዜ የተቀጠረ መቶ አለቃ ነው ይባላል። በጣም ሀብታም መቶ አለቃ ነው። መቶ አለቃ ሲባል እኛ እንደምናውቀው 100 ሰው ብቻ አዛዥ አለ። 200፣ 300፣ 400፣ 1000 ሊሆን ይችላል። እና ትልቅ ባታሊዮን። በጣም የሚገርማችሁ ሀብታም መሆኑ የምታውቁት ሉቃስ ላይ ሄዳችሁ ስትመለከቱ ለሽማግሌዎች የመጡት እንዲህ ብለው ነው የጠየቁት። ምኩራብ ለእኛ ሰርቶልናል ነው የሚሉት። አይሁድን የሚወድ ሰው ነው ይሄ ሰው። በጣም የሚገርም አይነት ስብዕና ነው። አይሁድን ሕዝብ ይወዳል። አይሁድን ሕዝብ ከወደደ ደግሞ የአይሁድን አምላክ ይወዳል ማለት ነው። የማናውቀው ነገር አለ። ስለዚህ መጥመቅ አሁን የተገለጠ ማለት ነው። ከዚህ የተነሳ በዛ ቦታ በቅፍርናሆም አንድ ቤተ መቅደስ ሰርቶላቸዋል ራሱ ከፍሎ። የሚያስገርማችሁ ነገር አርኪኦሎጂስት ከብዙ ዓመት በኋላ ማለት አርኪኦሎጂስቶች ምን አገኙ? የማርብል ቤተ መቅደስ ፍርስራሽ አገኙ ማለት። በካርበን አይዞቶፕ ትሬሲንግ ሲያጠኑ በዛ ዘመን የተሰራ አንድ ቤተ መቅደስ የነበረው ምኩራብ የነበረው ያንን ምኩራብ ማለት ነው። ያን ምኩራብ የሰራው ይህ ሰውዬ ነበር። እንግዲህ እንደ ቃል የማርብል እንዴት ሀብታም ሰው፣ እንዴት መልካም ሰው፣ እንዴት እግዚአብሔር የሚፈራ ሰው። ሂዩሚሊቲውን ደግሞ ተመልከቱ። ከቤቱ ጣራ መግባት አይገባም ማለት። ጌታ ግን አልፎ ምን እንዳለ ታውቃላችሁ? ነው የገባኝ። ጌታ ያለው ከቤት በታች ሊገባ ብቻ አይደለም፣ በልብ ውስጥ ልኖር፣ በአንተ ውስጥ ልኖር፣ አንተን ብቁ አድርጌሃለሁ፣ በቃ የሚገባ አድርጌሃለሁ ያለ ይመስለኛል። እዚህ ጋር ተጻፈ። ግን ቢሆን በውስጥ በቃ ምክንያቱም የተናገርከው ቃል ኃይለኛ ጉልበት ያለው እምነትን የሚጨምር ቃል ነው አለ። ክብር ለኢየሱስ ይሁን። እምነትን የሚያሳይ ነው። የሚያስገርመው ነገር ጌታን ያስደነቁ 2 ሰዎች አሉ። ማቴዎስ ወንጌል የተጠቀሱ አንደኛው ይሄ መቶ አለቃ ስሙን አይንገረን እንጂ ያው ስራው የታወቀ ነው። ሌላው አንድ ሴት ናት። የሚያስገርሙ ሁለቱም ያስደነቁ ደግሞ እስራኤላውያን አይደሉም በዘራቸው። እግዚአብሔር የሰው ፊት አይቶ አይደለም። አሜን ትላላችሁ? ዛሬ የሚያምን ሰው ካለ ማይሰራው ስራ የለም ጌታ። አሜን። ግን በቃሉ እንደ ቃሉ ዝም ብሎ የሆነ ነገር ትብለናል። እንደ እግዚአብሔር ቃሉን ስናውቀው፣ ቃሉን ሜቴ ስናደርገው፣ ቃሉን ስንበላ፣ ቃሉ ህይወታችን ውስጥ ሲገባ የሚገርም ነገር ማለት ይጀምራል። ያን ቃል ሜቴ ስናሰላስለው የሆነ ነገር አለ። ለምንድን ነው እግዚአብሔር ቃሉን ስንት ጊዜ ነው እግዚአብሔር የምንሰጠው? ምን ያህል ጊዜ ነው የምትሰጡት? ለኢየሱስ ለአምላካችን፣ ለንጉሳችን፣ ለጌታችን፣ ለተቤዣችን ምን ያህል ጊዜ አላቸው? ከቃሉ ጋር የምታሳልፉት ጊዜ ከእግዚአብሔር ጋር የምታሳልፉት ጊዜ ነው። እግዚአብሔር ጊዜውን ይፈልገዋል። ከእኛ ጋር መሆን ይፈልጋል። ደግሞ በቃሉ ውስጥ የሚሆን ነገር ደግሞ የሚገርም ነገርን ያደርጋል። የሚደንቅ ነገርን ያደርጋል። ቃሉ እኛ ውስጥ ከተቀመጠ የሚሰራው ስራ አለ። ክብር ለኢየሱስ እግዚአብሔር ይመስገን። ይህንን የሰማሁት ከአንድ ሰባኪ ነው እና በጣም የታወቀ የእግዚአብሔር ሰው ከብዙ ዓመት በፊት እኛ ሀገር ያው በእድሜ ትንሽ ገፋ ያላችሁ ታውቃላችሁ፣ የኮሚኒስት መንግስት ነበር እና በዛ ኮሚኒስት መንግስት መጀመሪያ ከፍተኛ ስደት ይደርስባቸው የነበሩ ከፖለቲካ ሰዎች እንዲያውም በፊት ቀደም ብሎ አማኞች ናቸው። እግዚአብሔር አለ ሚሉ ማለት እና 2 ወጣቶች ናቸው ያው የደበደቡ ምን ያደረጉ አሰቃይተው እስር ቤት አስገቧቸውና በቃ ጠሯቸው። ካድሬዎቹ ድሮ ክርስቲያን የነበሩ ናቸው። አሁን ጌታን ትተው ያው ካድሬ ሆነዋል ማለት ነው። አንዳንዴ ሰው
ከእምነት ሲወጣ የሚሆንበት ሁኔታ የጨለማው አይነት በጣም ጠንካራ ጨለማ እና እስኪ እኛም እኮ እንደናንተ ነበርና አሉና እንደናንተ ነበርና እዚህ ጋር ፊት ለፊት የሚታይ ተራራ አለ፣ እሱም ሜዳ እንዲሆን እዘዙት ተብሎ ተጽፏል አሉ። እነሱ ያው ቃሉን ያውቃሉ። ይህን ተራራ ሜዳ እንዲሆን ብላችሁ ዘዙትና ሜዳ ከሆነ ከተደላደለ እኛም እናምነዋለን። እንዲህ አይነት ቻሌንጅ ገጥሞን አያውቅም አለ። ስለዚህ ምን አደረጉ? አንድ ቀን ስጡናል። አንድ ቀን ብቻ ስጡና የሚቀጥለው ቀን ላይ ያው ያላችሁትን እናደርጋለን። ያው ለመጸለይ ጊዜ እንዲያገኙ አልቻለ እና ሄዱ። ሌሊቱን ምሽቱን ሲጸልዩ አመሹ። መጡ። እነዚህ ካድሬዎች መጡ። ብዙ ናቸው። መጡና እሺ እየጠበቅናችሁ ነው፣ በቃሉ ላይ እንደጻፈ ይሄን ተራራ ደልዳላ ሜዳ አድርጉት ብለው እየፎከሩ ሽጉጣቸውን እያሳዩ ምን እያሉ እንትን አሏል። ያው እነሱ ኦልሬዲ ጌታ የሰጣቸው መገለጥ አለ፣ ሬቨሌሽን ሰጣቸዋል። በእግዚአብሔር ሕዝብ ፊት ለፊት የቆም አንተ ተራራ በናዝሬቱ በኢየሱስ ስም እናዛለን ውደቅ በኢየሱስ ስም ሲሉ ከነሱ መካከል ሁለቱን አጋንንት አወጣና አፈረጣቸው። እስኪ ክብር ለጌታ ይስጥ። ወረዱ፣ ወደቁ። ከዛ በኋላ የሚገርም ነገር ነው ያለው። አንደኛ ድንጋጤና ፍርሃት በሌሎቹ ላይ ወደቀ። እግዚአብሔር ታምር አደረገ። እነዛ ሁለቱ ሰዎች ነፃ ወጡ። ከዛ በኋላ ብዙ አልቆየም፣ አፈሩ። እኛን ለቀው። እግዚአብሔር የታመነ አምላክ ዛሬ ፊታችሁ ያለ ተራራ ይገለበጣል። ክብር ለእግዚአብሔር። አሜን፣ ይገለበጣል። የሚያስገርማችሁ የሚሊተሪ ፌዝ እምነት ነው የሚያሳያቸው። ይሄ በማቴዎስ 8 ላይ የሚናገረው መቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እየተሰቃየ በቤት ተኝቷል ብሎ ከለመነ በኋላ እኔ መጥቼ ፈውሰዋለሁ አለ። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝ፣ ነገር ግን ቃል ብቻ ተናገር፣ ቃል ብቻ ተናገር። አሜን። ይሄ በሙሉ ከዘፍጥረት እስከ ራዕይ እግዚአብሔር እንዲህ ያለ የሚለው ስፖክን ወርድ ነው የሚባለው። ስለዚህ ከጊዜ በላይ ዘካርያስ 4 ላይ ቁጥር 6 እንዲህ ይላል፣ እናነበዋለን። ዛሬ አምናችሁ ጠላታችሁን በቃ ወደ ስፍራው መልሳችሁ ተራራችሁ ተደላድሎ ትወጣላችሁ። ከኔ ጋር እንስማ። አሜን። ታምር ያደርጋል ጌታ። እኔ አምነዋለሁ። ሃሌሉያ። ምንም አይነት ተራራ ደልዳላ ሜዳ የሆነ እግዚአብሔር ይባረክ። ሃሌሉያ። ዘካርያስ ምዕራፍ 4 ላይ እንዲህ ይላል እና ሁላችሁም ታወጣላችሁ። ቁጥር 6 እና 7 እናነባለን። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ፣ አሜን በሉ። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ቢለው በራሳችሁን ስም አስገቡ። ደልዳላ ሜዳ ትሆናለህ። ምክንያቱም እኔና እናንተ የኢየሱስ ክርስቶስ ልጆች ስለሆን፣ የኢየሱስ ክርስቶስ አገልጋዮች ስለሆን፣ የተስፋ ቃል ስላለ፣ የእግዚአብሔር የሆነ ሁሉ የኛ ስለሆነ በእኛ ፊት ደልዳላ ሜዳ ይሆናል። ክብር ለጌታ ይሆንልን። ሃሌሉያ! ለጌታ ክብር ይሁን ወገኖች። ደልዳላ የሚያምን ለእግዚአብሔር ክብር ስጡ። ኧረ ለምን በደንብ አጨብጭቡ። ለእኔ አይደለም ለእግዚአብሔር ደልዳላ ሜዳ ይሆናል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። ይሄ በጣም የሚያስገርም ነገርን የተናገረው መቶ አለቃ ይህንን ካለ በኋላ ለጌታ ሲገልጥለት ለምን እንደጠየቀው ለምን እንዲህ መቶ አለቃው መልሶ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል ሲል እኔ ደግሞ ለሌሎች ተገዥ ነኝ፣ ከኔም በታች ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል። ባሪያዬን ይህን አድርገው ብሎ ያደርጋል። ኢየሱስን ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም።
እኔ ጭፍራ አለኝ፣ ከላይ አለቆች አሉ፣ የሚያዙኝ አለቆች አሉ፣ ደፋ ቀና ብዬ የምታዘዛቸው። እኔ ደግሞ ከኔ በታች ወታደሮች አሉ። 100 ሊሆን ይችላል፣ 200 ሊሆን ይችላል፣ 300 ሊሆን ይችላል፣ 400። እነዛ ወታደሮች ደግሞ ለእኔ ደፋ ቀና ብለው ነው የሚታዙታል። ኤማን አንደር አውቶሪቲ። አንተ የስልጣን ሰው ነህ። አንተ ስልጣን ሁሉ ያንተ ነው። የማታዘው ምንም ነገር የለም። አንተ ስትናገር ይሆናል ሁሉ ነገር። ስለዚህ መሄድ አያስፈልግም፣ እጅህን መጫን አያስፈልግም። ቃል ግን ከአፍህ ከወጣ ተአምራት ይሰራል አለ። የሚሊተሪ ኮማንደር እምነት ነው። ታላቁ እስክንድር በጣም ስሙ ወጥቶ በነበረበት ጊዜ ወደ አንድ ከተማ ሄደ። እዛ ከተማ አካባቢ በጣም ኃይለኛ የሆነ ምሽግ አለ። ታላቁ እስክንድር ደግሞ ይዟቸው የሚሄዱ ወታደሮች ብዙ አይደሉም፣ በጣም ጥቂቶች ናቸው። ግን በጣም ደፋሮች፣ በቃ ዘለው መግባት የሚችሉ እስከ ሞት ድረስ የሚታዘዙ አለቃቸው ናቸው። እና ያን ከተማ ከበው እጃችሁን ስጡ እያሉ ሲናገሩ ንጉሡ አየና በሰገነቱ ላይ ተደነቀ። ታላቁ እስክንድር ይሄ ነው። የታላቁ እስክንድር ወታደሮች እነዚህ ናቸዋል። አሁን እነዚህ ናቸው። ከዛ በጣም ገረሙ። እንዴት አይነት ድፍረት ነው? ከየት አመጣችሁት? ይሄን ያክል ብዙ ወታደር ያለኝ ሰራዊት ያለኝ መንግስት እንዴት የት ትደፍራላችሁ አላቸው። ታላቁ እስክንድር 10 የሆኑ ደፋር ወታደሮችን እንትን ላይ ገደል አፋፍ ላይ አወጣና ውደቁ አላቸው። እየዘለሉ ወደቁና ሞቱ። ወታደሮቼ እንዳንተ አይነት ወታደሮች አይደሉም፣ ሙሉ በሙሉ የሚታዘዙ አንደር አውቶሪቲ ያሉ ናቸው ሲል ንጉሡ እጁን ሰጠ። ወደ ከተማው ገቡ። ምክንያቱም ይህንን ከመሰለ ወታደር ጋር አንድ እንትን አናደርግም። ድፍረታቸው በአለቃቸው ላይ ያለበት የሚያስገርም። ስለዚህ አንተ ብቻ ቃል መናገር ነው ያለብህ አለ። በሌላ ቦታ እንዲያው እንትን ለማለት ያህል በሌላ ሴት ደግሞ እምነት በጣም ተደንቋል ጌታ። በማቴዎስ 15 ላይ ያለች እሷም አሕዛብ ናት፣ ሴፍሮንቃዊት ናት ይላል። እንዲያው ከቁጥር 24 ጀምሮ ያለውን አለ። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ጌታ ነው እንደዚህ ያለ። ምክንያቱም እሷ መጣ ከኋላው ትጮህ ነበረ፣ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ጮኻለችና አሰናብታት እያሉ ለመኑት። እሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ጌታ። እሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። ጌታ ጨካኝ ሆኖ አይደለም፣ በዚህ ሴትዮ ያለውን የእምነት እንትን ስለሚያውቅ እንዲገለጥ ፈለገ። ምን ያህል ነው የምትሄደው? እና የሚገርመው ነገር እሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እያመለከችው ነው ያለችው። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እሷም አሁን ጌታ ሆይ ቡችሎች እኮ ከጌቶቻቸው ማለት የወደቀውን ፍርፋሪ ይበላሉ አለችው። የሚገርም አይደል? እንደኛ ቢሆን እያለቀስ ምን አይነት ሰው ነው እያልተለን ጌታ ያልሰማ ሲመስለን ነው። ከጌታ ጋር ሙግት ነው። አንዳንዴ እንሰድበዋለን፣ አንዳንዴ እናሳዝነዋለን፣ አንዳንዴ እናኮርፈዋለን። ብዙ በሕይወታቸው ያለውን ነገር ነው። ትንሽ ነገር ያልተመለሰ ጌታ የዘገየ ሲመስለን ግን እቺ ሴት ተመልከቱ። ቡችሎች እኮ የጌታቸውን ፍርፋሪ ይበላሉ አለች። ጌታ ምን አለ? በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አለ። ልጇም ከዛ ሰዓት ጀምሮ ያለች። የእግዚአብሔር ቃል አሰራር የእምነት ነው ወገኖች። እና ማመን ማለት ግን ብሎ ባሉ ሜዳ ማለት አመን አለ
አሁን ዝም ብሎ ፌዝ የሚባል አንድ የተሳሳተ ትምህርት አለ። ዝም ብላችሁ ውሃውን፣ ሜዳውን፣ ተራራውን፣ ሸንተረሩን አለምታሉ። የዚህ ሁሉ ጌታ የሆነው ልጁን ኢየሱስ ክርስቶስ የላከልን አሜን፣ ሕይወት የሰጠንን የተቤዠንን ያዳነንን ከጨለማ ወደሚያስደንቅ ብርሃን የጠራንን በጎነቱን እንድንነግር የተመረጠ ትውልድ የንጉሥ ካህን ቅዱስ ርስት የተለየ ወገን ያደረገን ከነበርንበት ጭቃ አረንቋ ያወጣንን ሃሌሉያ ቆይቼ እግዚአብሔር ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። ከጥፋት ጉድጓድ ከረግረግ ጭቃ ያወጣንን ጌታ ነው ምናምን። አሜን ትላላችሁ? እሱን ነው እሱ የተናገረውን ቃል ነው ማመን ያለብን። እሱ የሚለውን ነው ማመን ያለብን። በሱ ቃል ነው መደገፍ ያለብን። ሃሌሉያ። እምነትሽ ታላቅ ነው አላት። አንቺ ሴት የሚገርመው ነገር በርቀት ላይ ሲፈውስ የሰው ያላዩ ግን ዝም ብለህ ብቻ አየሩ ላይ ቃል ይነገራል። ቃል ሲነገር የቃል ኃይለኛ ስለሆነ ሄዶ ብላቴናዬን ይፈውሳል። ይሄ ብሬክ ስሩ ነው ወገኖች። ዛሬ እግዚአብሔር በየቀኑ ታንድ እያደረገ በሕይወት እያኖረ አናምንም። ለትንሽ ነገር ስናደርግ ልናምር ያስፈልገን፣ ግን ቃል ደግሞ ያስፈልገን። እናየዋለን። የሚያስፈልጉ ነገሮች አሉ። ክብር ለኢየሱስ ይሁን። በእርሱ ስር ወሰን የሌለው የሰማይ ሰራዊት አለ። በጌታ ስር ወሰን የሌለው አቅምና ጉልበት አለው ጌታ ከሁሉ በላይ። ጌታ በዘፍጥረት አንድ ላይ ደጋግማችሁ ሄዳችሁ እንደምታዩት ዘፍጥረት ላይ በጣም የሚገርም ነገር ነው የሚናገረው። እኔ ለመኖሬ ማረጋገጫ ይሄ ነው አላለም። ስለ ራሱ ሙግት አልገጠመም። በመጀመሪያ ብሎ ነው የሚጀምረው። እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ ውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ። አሜን። ብርሃን ይሁን አለ። ምን ሆነ? ከዛ ብርሃን ሆነ። ክብር ለጌታ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔር ብርሃኑን ጨለማ ለየ። ይህንን ሄዳችሁ እስከ 31 ልትሄዱ በጣም ብዙ ጊዜ እግዚአብሔር ይሁን ሲል ይሁን ነው። የእግዚአብሔር ያሰራሩ ይሄ ነው። የእምነት አሰራር ይሄን የሚመስል እግዚአብሔር ማመን ያስፈልገው እሱ ነው የሚታመነውና፣ ነገር ግን ይሄና እናንተ ግን እግዚአብሔር እንደ ቃሉ መናገር ስንጀምር የሚለወጥ ነገር አለ። የሚገለበጥ ተራራ አለ ወገኖች። የሚደፋ ጠላት አለ። እግዚአብሔር የሚለውጠው የሚነቅለው ነገር አለ። የሚተክለው ነገር አለ። ክብር ለጌታ ይሁን። በአፌ ካፌ የወጣው ቃል የምለውን ያደርጋል አለ ጌታ በኢሳይያስ 55 የምለውን ያደርጋል፣ የሚፈልገውን ይፈጽማል እንጂ በከንቱ ቃል ወደ እኔ አይመለስም። አሜን። እሳትና በረዶ ከሰማይ ወርዶ ምድር እንደሚያረካ በቃ ታፈራ ዘንድ እንደሚያደርጋል ለሚበላ እንጀራ እንደሚሰጥ እንጂ በከንቱ ወደ እኔ እንደማይመለስ ከአፌ የሚወጣ ቃል እንዲሁ ነው። የምለውን ያደርጋል፣ የሚሻውን ይፈጽማል እንጂ በከንቱ ወደ እኔ አይመለስም። ስለዚህ ኤቭሪ ወርድ ነው ማለት ኤቭሪ ወርድ ከእግዚአብሔር የሚወጣ ኤቭሪ ወርድ ፕሮሲድ ያደርግ በሙሉ ከኢየሱስ የወጣ ቃል በሙሉ ኃይለኛ። ስለዚህ ከዘመን በላይ ይሄ ቃል ከዘመን በላይ ኤኒታይም ውጡና ቃል ተስፋ ቃል ሰብስቡ። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር የኔና የናንተ አምላክ እንታለ የአብርሃምና የያዕቆብ የይስሐቅ በረከቶች በሙሉ የኛ ናቸው በክርስቶስ። አሜን። ያምን አሜን ይላል። ታምናላችሁ? ላሳያችሁ እንግዲህ ማረጋገጥ በሙሉ በረከቶች የአብርሃምም የይስሐቅም የያዕቆብም በረከቶች በሙሉ የኛ ናቸው። ክብር ለጌታ። ገላትያ 3 ላይ እንዲህ ይላል፣ ክብር ለጌታ ይሁን። ቁጥር 26 ላይ ገላትያ 3
በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አይሁዳዊ ወይም የግሪክ ሰው፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። አሜን። ክብር ለኢየሱስ ይሁንልን። ሮሜ 4:18 ላይ ዘሬ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ ብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ምውት የሆነው የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን የተስፋ ቃል ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለማጽደቅ የተነሳው ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠር ዘንድ ነው። አሜን። እንደገና ደግሞ ኤፌሶን ምን ይለናል? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታ ኢየሱስ ክርስቶስ አምላክና አባት ይባላል። ዓለም ዘንድ በሰማያዊ በረከት የባረከን ማለት አሜን። እዚህ የጌታ የሆነው በሰማያዊ በረከት ይባላል። እናንተ ከጨለማ ወደሚያስደንቅ ብርሃን የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ ነበር። የንጉሱ ደግሞ ካህን ናችሁ። አሜን። የንጉሱ የኢየሱስ ካህናት አሜን። በሰማይና በምድር የሚቆሙ የሚማልዱ፣ በሕዝቡና በእግዚአብሔር መካከል የሚቆሙ ምሕረት የሚለምኑ የሚሰሙ። ክብር ለኢየሱስ ይሁን። እንደገና የንጉሱ ካህናት ሮያል ፕሪስትሁድ ያለን ምርጥ ቾዘን ጄኔሬሽን። ስለዚህ የኛ የሆነው ደግሞ የኢየሱስ ክርስቶስ በሙሉ በረከቶች የኛ ናቸው። ምን ማለት ነው? ከአብርሃም ከይስሐቅ ከያዕቆብ በረከት የሚበልጠው በረከት ደግሞ በእኛ ላይ ያለ ማለት ነው። የአብርሃምን የይስሐቅን በማመናችን ልጆች ሆነናል። የያዕቆብን በረከት የእኛ በረከት ሆኗል ማለት በማመናችን ምክንያት። ስለዚህ በመጀመሪያ ብርሃን ይሁን ያለው ጌታ አሰራሩ ይሄን ነበር የሚመስለው። ብርሃን ይዘን በጨለማ ልንከበብ እንችላለን፣ ግን ቃል መናገር ይኖርብናል። ብርሃን ይሁን በሉ። አሁን በእናንተ ጉዳይ ላይ እስኪ በሉት። በጨለማ ተወጣችሁ ከሆነ አሁንም እግዚአብሔር ሆይ ብርሃን ይሁን በሉት። አሁን ብርሃን ይሁን። መናገር ይኖርብናል ቃሉ። ክብር ለኢየሱስ ይሁንለት። 4 ነገሮች ከተናገርኩ በኋላ ጨርሳለሁ። እግዚአብሔር ይባረክ። ቃሉን በተመለከተ 4 ነገሮችን እላለሁ። ክብር ለኢየሱስ ይሁንለት። የምናምነው ቃል የእውነት ቃል ነው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁንለት። የእግዚአብሔር ቃል ምንድን ነው ይላሉ ኤፌሶን። ማንም ይነግረን። የእግዚአብሔር ቃል ምንድን ነው? ከመሳሪያዎች መካከል ማለት ነው። ሰይፍ ብቻ አንድ ነገር ጨምሩበት። ቁጥሩ እዛው ላይ ማለት ኤፌሶን 6 ላይ ያለው ራሱ የመንፈስ የመንፈስ ሰይፍ ቃሉ የመንፈስ ሰይፍ የሚሆነው ስንናገር ብቻ። ለምን ቃሉን ስንይዘው ስንናገር መናገር አለባቸው ለው እንዲሰማ እናንተ እንድትሰሙት ማለት ነው። የመንፈስ ሰይፍ ሆኖ በቃ ግራና ቀኝ ጠላታችሁ እንዲጥል ከፈለጋችሁ ያ ቃል ዲፖዚት ያደረጋችሁት ቃል መነገር አለ። አሜን። በብዙ ሁኔታ አልፍ ያለው በሕይወቴና በጣም የገረመኝ ነገር እግዚአብሔር ቃል በኃይል ነው የሚሰራው። ስለዚህ በፈተናዎች መካከል በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ እላለሁ።
እና ስገባ የሚገርም ነገር ይሆን። ይህን እያልኩ ነው የምገባው፣ ልሳን እየተናገርኩ ይህን ቃል እያልኩ እገባለሁ። የሚገርም ነገር ጌታ ሲያደርግ አይቻልም። በእኔ ውስጥ ያለው ዓለም ካለው ይበልጣል። በጣም የሚያስፈሩ በሰዎች ፊት በጣም የሚፈሩ ትልቅ ፕሮፌሰሮች ጋር በመጨረሻው ላይ እንፈተናለን። ያን ጊዜ ከኔ በፊት የገባው ለእኔ መሰከረልኝ አንድ ጓደኛዬ በጣም የተባረከ ወንድም እና በቃ ገብቶ በጣም በቃ ራስ መስፍን እኮ ብለው መለሱኛል። እንዴት ነው ቃሉን እያልኩ ነበር የገባሁት ራስዬ ጅራታት ወድ እና ራስ ብሎ ነው ይላከኛል። ፈታኞቹ ከውጭ ይመጡታል። ልክ እንደዛ ነው ጌታ ያደረገው። ቃሉን ስትናገሩ አይደለም በእኛ ውስጥ ያለው ጌታ ባለም ካለው ይበልጣል። ብዙ አይነት ተግዳሮት አለ በሕይወታችሁ። በተከበበ ከተማ የሚያስደንቅ ምሕረቱን ጌታ ይገልጣል። አዎ ተከባችኋል። በውሃ ውስጥ እያለፋችሁ ነው። በእሳት መካከል እየሄዳችሁ ነው። ምን ይላል? በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ ወንዞች አያሰጥሙህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ እስራኤል አምላክ እግዚአብሔር መድኃኒት ነኝ፣ የማይለወጥ። ምን አይነት እሳት ውስጥ እንደምታልፉ እናንተ ናችሁ የምታውቁት። ስለዚህ በመጀመሪያ ማድረግ ያለብን ወገኖቼ ስለ ሁኔታዎቻችን የተነገረውን ቃል የእግዚአብሔር ቃል ከመጽሐፍ ቅዱስ እያወጣን ፈልገን ማስቀመጥና ሜዲቴት ማድረግ አለብን። የእግዚአብሔር ቃል ስለ ሁኔታችሁ ተራራ ከሆነ አንተ ተራራ ሆይ አንተ ምንድነው ተብሎ ጽፏል እኮ። በዘሩባቤል ፊት፣ በእኔ ፊት፣ በእግዚአብሔር ፊት ደልዳላ ሜዳ ይሆናል እና ይህን ማለት ስንጀምር የሚያስገርም ነገር ይሆናል። ሁለተኛ ያንን የእግዚአብሔር ቃል ደግሞ ማሰላሰል አለባችሁ። ክብር ለጌታ ይሁን። እኔ ብዙ ቃሎች አውቃለሁ በውስጤ፣ ግን እንደው አለ አይደል ያዘው ብዬ ልሸምድለው ብያለ በፍጹም ትቀላላችሁ። ይህ እኮ ዋና ቃል ነው። በምንም ሁኔታ ብልጭ ነው የሚለው እግዚአብሔር። ብርሃን ቤት ጋር የሚያበራው ተከባችሁ እያላችሁ በጭንቅ ላይ እያላችሁ ጌታ ይደርሳል በሚያስገርም ሁኔታ። ምን ማድረግ ይጀምራል? እዛ የሰጠው ቃል ላይ መንፈስ ቅዱስ ብርሃኑን ያበራል። ያን ጊዜ ጠላታችሁ መውደቅ ይጀምራል። ክብር ለጌታ ይሁን። በምንም ሁኔታ ቢሆን እስኪ ክብር ለኢየሱስ ይስጠው። በልምታ በጭንቀ በምንም ሁኔታ ቢሆን ለዚህ ያን ቃል ማሰላሰል አለብን። የእግዚአብሔር ቃል በሮሜ 10:17 ላይ እምነት ከመስማት መስማት ተረት አትስሙ። ጨርሶ አነጋገራችን፣ ኑሯችን፣ ሕይወታችን ከእግዚአብሔር ቃል ጋር አብሮ እንትን የሚያደርግ ኮይንሳይድ የሚያደርግ መሆን አለብን። ከዛ የወጣ የሰው ተረት አትስሙ። እግዚአብሔር ብሏል ከሆነ ብሏል። በቃ ምንም የሚለወጥ ነገር እግዚአብሔር ትፈወሳለህ ብሏል፣ ትፈወሳለህ። አበቃ። በቃ ቤትን መንገድ ግን እፈወሳለሁ። ጸንታችሁ አልሞትም በሕይወት እኖራለሁ፣ የእግዚአብሔርን ማዳን ምን አደርጋለሁ? አውጃለሁ በሉ እስኪ። ትሞታለህ ይላችኋል እኮ በጆሮአችሁ መጥቶ ሲል ይላል እኮ። ኢንፎርሜሽን እየሰጣችኋል እኮ። የተሳሳተ ማስፈራራት ታውቃላችሁ። ራሱ በሽታ የሚጀምረው በፍርሃት ነው። ስለዚህ እናንተ የሚያስፈራ ብዙ ነገር ይናገር። እንደዚህ ልትሆን ነው፣ እንደዛ ልትሆን ነው። ወገኖቼ እግዚአብሔር ከኔ ጋር ያለው ዓለም ካለው ይበልጣል በሉት። አሜን። ክብር ለኢየሱስ ይሁንልን። እልልታ፣ ጭብጨባ ብዙ ማለት ይችላል። በአንተ ውስጥ ያለው ጌታ፣ በአንቺ ውስጥ ያለው ጌታ በዓለም ካለው ጨለማ ይበልጣል፣ በዓለም ካለው አጋንንት ይበልጣል። ክብር ለጌታ ይሁንልን። እልልታ፣ ጭብጨባ ለኢየሱስ ይሁን። ሃሌሉያ። አሁን ስናሰላስለው እንደዛ ነው። እምነት የሚባለው መፈጠር ይጀምራል። እምነት ስለማናየው ነገር ተስፋ እንድናደርግ የሚያደርግ የማናየው ነገር የሚያስረግጥ ነው ይላል። ክብር ለኢየሱስ ይሁን። ተስፋ የሚባለው ነገር የእግዚአብሔር ቃል ነው የሚፈጥረው። ባይዘው ተስፋ የነገርኩህን ሁሉ እስካደርግ ድረስ አልተውም ማለት ነው። ክብር ለኢየሱስ ይሁን። ዘፍጥረት 28 ላይ የነገርኩህን እስካደርግ ድረስ አልተውም፣ እናንተም ወጥታችሁ የነገረኝን እስኪያደርግልኝ ድረስ አይተወኝም። የትኛው የነገራችሁ? በእግዚአብሔር ቃል የተነገረው ስለ እናንተ ነው የተነገረው። እግዚአብሔር ስለ እናንተ ነው የተናገረው። አሜን። የሚያምኑትም እነዚህ ምልክቶች ይከተላቸዋል ይላል እግዚአብሔር። እንደገና ደግሞ በክርስቶስ ኢየሱስ እናንተ ከአሸናፊዎች ትበልጣላችሁ ይላል። ኃይል በሚሰጣችሁ በክርስቶስ ሁሉም ትችላላችሁ። ያለቀ የተቆረጠ ነገር እግዚአብሔር ስለ እናንተ በምድር ሁሉ መካከል ይፈጽማል። ክብር እስኪ ለጌታ ይሁን። አሜን። አለቀ ሲባል ይጀምራል። ማመን አለብን። እርሳችን ነግሰን እንደ ቃሉ ማለት ቃሉ ሜቴት ማድረግ አለ።
ሌላውን ልንከስበት ሳይሆን ግን እኛ ግን በየቀኑ በእንዲህ አይነት እርምጃ መመላለስ አለ። እምነት ስለሌለው ወይ ስለሌላት አይደለም በዚህ ሁኔታ የምታልፈው። አዎ ፈተናዎች አሉ በምድር ላይ ያለ እንጂ ከዛ አለ። ግን የኔና የእናንተ ግን ታሪክ መቀየር አለበት በእምነታችን። አሜን። ስለዚህ መጀመሪያ እግዚአብሔር ቃል ስላላችሁበት ሁኔታ፣ ሁለተኛ ያንን የተሰጣችሁን የእግዚአብሔር ቃል በዛ ጉዳይ ላይ አሰላስሉት። አሜን። እንዳው በሳምንት ጊዜ ውስጥ ለውጥ ታያላችሁ በኔው ልባችሁ። ይሄን ማድረግ ስትጀምሩ ማለት ነው። ማሰላሰል ማለት በዛ ሁኔታ ላይ አሁን ተራራ ምናልባት ከፊት ለፊታችሁ ገጥሞ እያስፈራራችሁ ያለ ሊኖር ይችላል። አንተ ተራራ ሆይ ዞር በል ልትሉ ያስፈልጋል። እኔ አምናለሁ ከእናንተ ጋር በዚህ ሳምንት ብቻ እንኳን ከባድ ለውጥ በሕይወታችሁ መጀመሪያ ጌታ የሚያደርገውን ልንገራችሁ። መናገር ስትጀምሩ ልባችሁን ነው የሚለውጠው። ምን ያደርገዋል? ደፋር የሚያምን ጌታ የሚወደው you can call anything እንደ እግዚአብሔር ቃል ይሆናል። አሜን። ተራራ ይቅለጥ ብትሉ ይቀልጣል ማለት እንደ ቃሉ ማለት። መጀመሪያ ልባችሁ ይሳል እረፉ እኔም አምላክ እንደሆነ የቆሬ ልጆች ምን ይዘው አምላካችን መጠጊያችንና ኃይላችን ባገኘን ታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ቢወሰዱ አንፈራ። በወጃቸው ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታት ተመለሱ። እርሱ ቃሉን ሰጠ፣ ምድርን ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይሉና እግዚአብሔር የሰራውን ያደረገው እንድታዩ ኑ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳት ጋሻን ያቃጥላል ይሉና አምላካዊ መልስ መጣ። እረፉ አለ ጌታ። እኔም አምላክ እንደሆን ምን አድርጉ? በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ያዩት ነገር የለም። ገና እኮ ስለሚሆነው ነገር በጌታ ታምኖ ነው። ግን ጌታ መልስ ሰጠው። በምድር ከፍ ከፍ እላለሁ፣ እረፉ፣ እኔም አምላክ። አሜን። የሚናወጠውን ወጀብ በትእዛዝ ድምፅ የሚያቆም ጌታ ነው የኔና የእናንተ ጌታ። እልልታ ጭብጨባ ይሆንለት። ቆም ሲል ማቆም ይችላል። በቃ ሲል ያበቃል። ኢነቪዚና ሲል ይቆማል። ወገኖቼ የእናንተ መከራ መቆሚያ አለው። ሲቆም ደግሞ እግዚአብሔር የበረከት እጆቹ ይዘረጋሉ። ክብር ለጌታ ይሁን። የኃይል እጆቹ፣ የሞገስ እጆቹ፣ የፈውስ እጆቹ ይወጣሉ። ወገኖቼ ነገርን የሚለውጥ ጉልበት ይለቀቃል ከሰማይ። ጉልበታም ነው አምላካችን። ለማንም ተሸንፎ አያውቅም። የሰው ፊት አይቶ አያደላም። የእናንተ በሙሉ ውድ ልጆቹ ናችሁ ጌታ። እዚህም አምነን ግን ስናደርገው የሚገርም ነገር ይሆናል ማለት ሃሌሉያ። እግዚአብሔር አምላክ መሳሪያውን በሙሉ ሰጥቶናል ማለት እዚህ እግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ ልብን ስሜትና ሀሳብ ይመረምራል። አሜን። ሁሉም በሚመረምር በሱ አይነት ፊት ሁሉ ነገር የተገለጠና የተራቆተ ነው እንጂ በሱ ፊት የተሰወረ ፍጥረት የለም። ይሄ ጌታ ጉደኛ ቃል አለው፣ ሰይፍ ነው። አሜን። ጠላት ሊቋቋመው ማንችል ማለት ነው። ጌታችን ኢየሱስ ክርስቶስ በምንድን ነው የተዋጋ? ሰይፍ ያዘን በቃሉ። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል። እኔና እናንተ ቃልን ጸሎትን አንድ ላይ አድርገን እኩል ባላንስ ሊሆን ልንመላለስ ቃሉን ማወቅ አለብን፣ መብላት አለብን። ይህንን ነው ማለት። ሶስተኛ ቃሉን ተናገሩ። ቃሉን ተናገሩ። ስትናገሩ ጉልበት፣ የእግዚአብሔር ጉልበት ነው የሚወጣው ቃሉን ስታወጡ። አሁን እነዚህ ዝም ብለው የተነሱትን ያለ አምላክ እንሆናለን የሚሉትን አይደለም። ይሄ ለእኛ የተሰጠው ፕሪቪሌጅ። ይሄ እኛ ነን፣ ከእኛ ልጆቹ እኔ እናንተ የልዑሉ ልዕልትና ልዑላን ነን። ጌታ ነዛል የማይለውጠው ልጆቹ ብሎ ጠርቶናል። ንጉሡ እግዚአብሔር በዙፋኑ ላይ ያለው እኔና እናንተን አምኖናል፣ ወዶናል፣ ጠርቶናል፣ አክብሮናል። ክብር ለጌታ። ሶስተኛው ቃሉን ተናገሩ። አራተኛው ደግሞ ቃሉን አድርጉ።
በቃሉ ተመላለሱ። ልክ ያው የመጣ መገለጡ ቃል አለ ማለት ነው። ክብር ለኢየሱስ ይሁን። አሜን አሜን። እሱ አዳነን፣ እሱ ፈወሰን፣ እሱ ተቤዠን፣ እሱ ጠበቀን፣ እሱ በጎ ሕሊና ሰጠን፣ ጸጋ ስጦታን አትረፈረፈልን። አንድ ቃል አነብና እጨርሳለሁ። ፊልሞና ምዕራፍ 1 ቁጥር 6 ላይ ያለውን አነብና እጨርሳለሁ። ዛሬ መልእክቴ ርዕስ ቃል ብቻ ተናገር ብላቴና ይፈወሳል። ኢያሱ ምዕራፍ 1 8 ፊልሞና 6 ነው ማለት ነው። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ሐዋርያው ጳውሎስ ለፊልሞና የጻፈውን ደብዳቤ አንድ ምዕራፍ ናት። እሷን ደግሞ እንድናይ ይፈልጋል። ለፊልሞና እንዲህ ይለዋል ቁጥር 6 ላይ ከ4 እና 5 ጀምሮ ጀመራል። 5 እና 6 በጌታ በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ። የእምነትህ ንብረት፣ ይሄ ውስጥ እምነትህ ከእግዚአብሔር እውነት ጋር ሲገናኝ ማለት ነው። ይሄ የምታምነው እውነት ከእግዚአብሔር ቃል እውነት ጋር ሲገናኝ፣ ክብር ለኢየሱስ ይሁን። በጎ ነገር ሁሉ በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ በአንተ በቅዱሳን ላይ ያለውን በጎ ነገር በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። እምነታችን ንብረት ከጌታ ወገኖች፣ ሁሉ ነገር ተርፎ በአባታችን ዘንድ ለምን ብለን እንደ ረሃብተኛ ምን ማድረግ እንደማይችል ሰው መከራ አያልፍም ማለት አለ በቅዱሳን ሌላ እንዳትረግ ፕሮስፐሪቲ ጋስፕል አለ ምን የሚሰብከው የብልጽግና ወንጌል አለ የሰበከው ግን እግዚአብሔር ቃል ወገን እግዚአብሔር ደግሞ ሊባርካችሁ ይችላል። ሁሉ ወጣችሁ ግን ያ ማለት ከፈተና ኢሚዩን ያደርጋችሁ ፈተና አለ እንደማንም ሰው ግን በዛ ፈተና ድል ታደርጉ ይችላል። ተጎድታችሁ ድል ታደርጋላችሁ፣ ታሸንፋላችሁ። ግን የእግዚአብሔር የሆነው ነገር አይከለከልም። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 12 ምንድን ነው ያለው? እኔ እኮ ከኔ እንዲለይ ለመንኩ አለ 3 ጊዜ። ግን ጸጋዬ ይበቃል፣ ኃይሌ ደግሞ በድካሜ ይፈጸማል አለ። የጸጋውን ባለጠግነት ያሳይ ዘንድ በዚህ ደካማ ሰው ላይ ሐዋርያው ጳውሎስ ሙታን ሁሉ አስነስቷል። ግን በራሱ ጉዳይ ላይ ሲመጣ እግዚአብሔር ያዘው ነገር ማለት ያለበት ነገር አለ። እንዳይታበይ የሥጋ መጎሸሚያ ትሰጠኛል። ያማ በቃ እኔው አምላክ ነኝ እንዳይል በደንብ አድርጎ ቢደቁስ ቃሉን መኖር መጀመሪያ አሁን አንድ ነገር ምትሉ ፈልጋለሁ። ጨርሻለሁ። እዛው ላይ ከጌታ ጋር ከኔ ጋር እንስማማለን። እዚህ ቤተክርስቲያን ሽማግሌዎች ይመጣሉ። ጌታ ናታለ እጄን ስጭኝ ተስማምቻለሁ። በእናንተ ሁኔታ እግዚአብሔር እንደሚለውጥ እናንተ በጣም ደግሞ እኔ ስለማመን እግዚአብሔር ያደርገው። እስኪ ለጌታ ክብር ስጡ። አምናለሁ። አሁን አስፈልግ እጄን ስጭኝ ዘይት ጭኜ ከጌታ ተቀብዬ የመጣው ይሆናል። አሜን ይሆን። ጌታ ያስቀመጠው ዲፖዚት ያደረገው ጌታ ተናግሮ የመጣው ልዩ መገለጥ ነው። ቃል ይሰጥስ ያደርጋል። ስለዚህ የግድ ጨዋችሁን ነገር የለባችሁ። ቀስ ብላችሁ በልባችሁ አይናችሁን ጨፍናችሁ ዛሬ የምትፈሩት የምትደነግጡት የምታልፉበት ነገር ቢኖር ምንም አይነት ነገር ሊሆን ይችላል። ጌታ ቃል ተናግሯል። ፈውስ አለ፣ ኃይል አለ፣ ሰላም አለ፣ ደስታ አለ። አሸንፋለሁ፣ እሄዳለሁ፣ እወጣለሁ፣ ኃይልን በሚሰጥ በክርስቶስ ሁሉን እችላለሁ። ሃሌሉያ። በተከበበ ከተማ
የሚያስደንቅ ምሕረቱን የገለጠ እግዚአብሔር በመካከላችን አለ። ክብር ይሆንለት፣ እልልታ ይሆንለት፣ ጭብጨባ ይሆንለት። እኔ ያለው ጌታ ዓለም ካለው ይበልጣል። ሃሌሉያ! ሰልፉ የሱ ነው። ክብር ለጌታ ይሆንለት። ራባንዱር ባሻግላ ባሊያ በጸሎት መንፈስ እንሆናለን። ቤተ ክርስቲያን ሽማግሌዎች ወደዚህ ትወጣላችሁ። ሃሌሉያ! በጸሎት መንፈስ እንሆናለን። የጌታ እራት የምንወስድበት ጊዜ ነው የሚሆነው። ክብር ለኢየሱስ ይሁንለት። ወደዚህ ትመጣላችሁ። የቤተ ክርስቲያን ሽማግሌዎች ወደዚህ ትመጣላችሁ። ጌታ ይባርካችሁ። ተባረኩልኝ። ወደዚህ ትመጣላችሁ። በጸሎት ሚኒስተር እንቆምና በባርኮት ጸሎት እንጨርሳለን። ሃሌሉያ! በአንድነት አስሮ በፍቅር ባርኮ ይሰብስብል ምርኮ በምርኮ ብዛተ ባዛ የአምላክ የመንጋ የሚነሳብን ወገቡ ይወጋ። እግዚአብሔር ይባርክ ይጠብቅ፣ ፊቱን ደግሞ ያብራል ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ ይጨምርልህ። ሃሌሉያ! የጽድቅ ኑሮ የቅድስና እያበዛል ጸሎት ጽሞና የቃሉ ረሃብ የአምልኮን ጥማት ያትረፍርፍል ቅባት በቅባት። እግዚአብሔር ይባርክ ይጠብቅ፣ ፊቱን ደግሞ ያብራል ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ ይጨምርልን። ሽማግሌዎች ከአደባባይ ሕፃናት ልጆች በሜዳው ላይ ያዝመራው ማዛ የአምልኮ መድረክ ሁሉም ይለምልም ሁሉም ይባረክ። እግዚአብሔር ይባርክ ይጠብቅ፣ ፊቱን ደግሞ ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ ይጨምርልህ። የግብፅ ቁስል ደዌ ቸነፈር ጭንገፋና ሞት አንተን አይድፈር። ቀዛፊው መልአክ ቤትህ አይግባ፣ ጉበን መቃንን በደሙ ይቀባ። እግዚአብሔር ይባርክ ይጠብቅ፣ ፊቱን ደግሞ ያብራል ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ ይጨምር። ተምች አይውረድ ደግሞም ኩብኩባ፣ የአየር ንብረት እንዳይዛባ። ወንዝ አፈርን ጌታ ይባርክልን፣ ቁርባን መስዋዕትን ያለምልምልን። እግዚአብሔር ይባርክ ይጠብቅ፣ ፊቱን ደግሞ ያብራል